ንገረኝ እንጂ ዳግም ከማን ጋር ምን ሳደርግ አይታኛል? ብሌን እኔ እንደሱ ለማለት ፈልጌ አይደለም። ዳግም እኔ ላንተ ባለጌ ሴት ነኝ? ከማንም ጋር መሆን ርካሽ ሴት አድርገህ ነው የምታስበኝ? ኖ እኔ እንደዛ ለማለት ፈልጌ አይደለም። ጨዋ እናት ነው ያሳደገችኝ። ክብሬን ደግሞ በደንብ ነው የማውቀው። እሺ ብሌን ንግግሬን በተሳሳተ መንገድ ነው የተረዳሽው። ክብሯን ከማታውቅ ሴት ጋር ምን ታደርጋለህ? ይሄን ያክል ካማረርኩ ደግሞ ለምን አትተውኝም? በቃ ተወኝ። እኔ በአንተ ምክንያት መሰቃየት ሰልችቶኛል። በግድ ማድረግ የማልፈልገውን ነገር ሁሉ እንዳደርግ እየገፋፋኝ ነው። አንድ የመጨረሻ ነገር ልንገርህ፣ የኔና ያንተ ነገር አብቅቷል። አንተ ደግሞ የባሰ እንዳይነሳ አድርገህ እየቀበርከው ነው። እኔን ስሜት አድርገህ የምትቀይረው ነገር የለም። ከቻልክ ራስን ለውጥ። እሱ ነው ዋጋ ያለው። ሳሚ ወየ ብሌን፣ እወድሻለሁ ነበር ያልከኝ? አዎ ከማንም በላይ እወድሻለሁ። ከኔ ጋር ሆንሽም አልሆንሽም ብቻዬን ሆኜ እወድሻለሁ። እሱን ነገር በደንብ እያሰብኩበት ነው። እሺ ከዚህ በፊት ከዳግም ውጭ ማንንም ላለማየት ወስኜ ነበር። አንተም ከማንም በላይ ጥሩ ሰው ሆነህልኝ ዳግምን በማይበት አይኔ እንኳን አይቻላቅ። ከዚህ በኋላ ደግሞ ያንተን ጉዳይ ላስብበት እፈልጋለሁ። ስለዚህ የምትወደኝ ከሆነ ይህንን እድል ተጠቀምበት። እሺ ግን ዳግም የማይመለከት ነገር ውስጥ አትግባ። የምኖረውም የማገባውም አንዴ ነው። ስለዚህ በደንብ አስቤበት ነው የምወስነው። ራሷን ግራ መጋባት ውስጥ እየከተተች እኮ ነው። እንደሱ ከሆነ ደግሞ ይበልጥ አስደስታታል። ዳግምን ለማስቀናት ብላ ግን ለሳሚ ቦታ እየሰጠችው ነው። ይሄን የፍቅር መጨረሻው ማየት ራሱን የተመኘው። ተወኔ ልጅ፣ ይሄ እኮ ቀልድ አይደለም፣ ህይወት ነው። ጭራሽ በፊት አቀፍሽው። ለምን ታዲያ አትስሚው? ተናደሽበታል። ድጋሚ ደግሞ ታዘኝለታለሽ። አንቺ ራሱ ራስሽን አታውቂም። እኔ እዚህ ያለሁት ካንተ ጋር ነው። ስለማን እንደምታወራ አላውቅም። ስለኛ ብቻ እንድናወራ ነው የምፈልገው። ብሌንዬ፣ ዳግምን ለማናደድ እየሞከርሽ እንደሆነ ገብቶኛል። በመናደዱ ብዙም ባልደሰትም ከኔ ጋር ስለሆንሽ ግን ደስ ብሎኛል። ሳሚ፣ ለምንድን ነው ግራ የምታጋባኝ? እኔ አንቺን ግራ አጋባሁ? አዎ፣ በአንተ ሁልጊዜም ግራ እንደተጋባሁ ነው። በተለይ ደግሞ ሰሞኑን ምን መሰለሽ የኔ ቆንጆ፣ ስታስቢኝ እኮ ነው ግራ የምትጋቢው አይደል እንዴ? ከዛ ደግሞ ለምን ግራ ተጋባ ብለሽ ታስቢያለሽ። ስለዚህ በዛ ማለት በዚህ የአንቺ ጭንቅላት ውስጥ አለው ማለት ነው። ሰሞኑን ለምስክ እንደሚለኝ ገባኝ። ለካ አንቺ እያሰብሽ ነው። በቃ ደህና ደር። ደህና ደር ዶክተር። አመሰግናለሁ። ዳጊ፣ እናንተን የገደሉብኝ ሰዎች ፍትህ ሰጥቼ ነፍሳችሁ በሰላም ታርፋለች። የጆ መደንገጥ ሰላምን ግራ ቢያጋባትም በተለይ መሬት ላይ ወድቆ ያየችውን ፎቶ ሰላም የማን ፎቶ ነው፣ ለምንስ ነው የደነገጥኩ የሚለውን ነገር መጠየቋ አይቀርም ማለት ነው። ጆ እዛ ጋ እናትና አባቴ ናቸው ሳይሆን ምናልባትም አይታወቅም በኃይሉ ጥሎኝ ከሄደ በኋላና እናቴ ከሞተች በኋላ እኔን ሲያግዙኝ የነበሩ ሰዎች ናቸው በሚል ሰዎቹን እንደ እናትና እንደ አባቱ እንደማያቸው አሁን ላይ እንደናፈቁት እንደዛ አይነት ምክንያት ፈጥሮ ሰላምን ለማሳመን ይሞክራል እንጂ እዚህ ጋር ያለው እናትና አባቴ ነው የሚለውን ነገር በጭራሽ አይናገርም ማለት ነው። ምናልባት ሰላም እናቱን ባታውቅም አባቱ በኃይሉ ነው የሚለውን ነገር ነግሯታልና እዛ ፎቶ ላይ ያለው ደግሞ በኃይሉ ስላልሆነ ሰላም የሱን ተንኮል ስለመታቅበት ጆ እዚህ ጋር የሆነ ምክንያት ይፈጥራል ማለት ነው። ግን ደግሞ ሰላም ማሰብ ያለባት ለምንድነው ጆ እኔ ወደ ክፍሉ ስገባ እንደዚህ የደነገጠው የሚለውን ነገር ማሰብ አለባት ማለት ነው። ያ ማለት ከዚህም በፊትም ብሌን በር ላይ እሱ ሰላምና ሳሚን ሲያዳምጥ እንደሚደነግጥ አረጋግጣለች። እዚህ ጋር ደግሞ ሰላም ይሄንን ነገር አስተውላለችና ከዚህም በኋላ ነገሮችን ቀስ እያለች ብታጤን ይሻላል ማለት ነው። በእርግጥ ባለፈው እሱ እንዴት ተጠርጥኛለሽ፣ እንዴት እንዲታረግኛለሽ፣ አባቴ ጥሎኝ እኔ አክስቴ ነሽ ብዬ ወደ አንቺ ስመጣ አንቺ ደግሞ እንዴት ሌላ ነገር ያስባል ብለሽ ታስቢኛለሽ በሚል ሰላምን ባማመሩ ቆንጆና ውብ በሆኑ ቃላቶች አሳምኗታል ማለት ነው። ምናልባት ከዚህም በኋላ ሰላም አትጠራጠሮም ማለት ነው። ባለፈው ራሱ ከሳሚ ጋር ስለሱ ላወሩት ነገር በጣም ተጸጽታለች፣ ይቅርታም ጠይቀዋለችና ምናልባት ግን የጆ እንደዚህ መደንገጥ የጆ እንደዚህ ተርበትብቶ በእጁ የያዘውን ፎቶ በቆሙ መልቀቅ ሰላም ላይ
ጥያቄ መፍጠር አለበት ማለት ነው። ሌላው ነገር ደግሞ ጆ አሁን ላይ ምንም እንኳን እናትና አባቱን የገደሉ ሰዎችን ለመበቀል ቢመጣም ግን ደግሞ ቀናቶች በሄዱ ቁጥር ከሰላምና ከሳሚ ጋር ከብሌን ጋር በተቀራረበ ቁጥር ምናልባትም የበኃይሉን ተንኮል ሊረዳ ይችላል ማለት ነው። በእርግጥ አሁን ላይ ሳሚ ተጎድቷል፣ እንደ ልቡ መንቀሳቀስ አይችልም። በእርግጥ ቁስሉ እየዳነለት ቢሆንም ግን ደግሞ እንደ በፊቱ ሙሉ ጤነኛ ስላልሆነ ጆ እዚህ ጋር ሳሚን በቀላሉ ሊጎዳው ይችላል ማለት ነው። ከዛም በኋላ ብሌንን ከዛም በኋላ ሰላምን ብሎ መጀመሪያም ሶስቱን አልሞ ወይ ደግሞ ሶስቱን ለማጥፋት አቅዶ ስለመጣ ነገሮች አሁን ላይ ለሱ ምቹ ናቸው ማለት ነው። ግን ደግሞ እሱ ይሄንን ነገር እያደረገ አይደለም። ምን አይነት ሁኔታዎችን እየጠበቀ ባይታወቅም ግን ደግሞ ነገሮችን ወይ ደግሞ ሁኔታዎችን በመጠበቅ ውስጥ በኃይሉ እሱን እንዳታለለው እሱ ሊጠቀምበት እንደሆነና የእናትና የአባቱ ገዳይ ራሱ በኃይሉ እንደሆነ ምናልባትም አይታወቅም ከጊዜያቶች በኋላ ይረዳል ብለን እናስባለን ማለት ነው። በተለይ ዛሬ ላይ ሰላም አንድ ልጅ አለችኝ በሚለው ስለ ቃል ልትነግሮ ፈልጋ ነበር፣ ግን ደግሞ ሌላ ጊዜ እናወራለን ብላለችና አሁን ላይ ጆና ሰላም ቁጭ ብሎ ስለ ቃል ሲያወሩ ቃልን ለምን ከዛ ቤት እንዳባረረቻት በሚለው ምክንያቱ ምን እንደሆነ ከበኃይሉ ጋር ከወንድሜ ጋር ሊገሉኝ ነበር፣ ንብረቴን ሊወስዱ ነበር የሚለውን ነገር ከነገረችው ምናልባት የጆ ጭንቅላት ውስጥ የሆነ ጥያቄ ይፈጠራል ማለት ነው። በኃይሉ ለምንድነው እሱ እህቱን ገሎ ንብረቷን ለመውሰድ የፈለገው በሚለው የሆነ ነገሮችን እንደሚያስብ ግልጽ ነው። ግን ደግሞ እዛ ጋር ያስባል ወይ ደግሞ ይጠራጠራል ብለን የምናስበው በኃይሉ ለካ ከዚህም በፊት ሰላምን መግደል ፈልጎ ነበር፣ ለራሱ ያልቻለውን ነው አሁን ላይ አውቆ የእናትና የአባት አስገዳይ እሷ ነች በሚለው እሷን እንዲገልለትና እሱ ደግሞ የእሷን ንብረት ለመውሰድ የፈለገው በሚለው ምናልባትም ነገሮችን ይጠራጠራል ብለን እናስባለን ማለት ነው። ግን ደግሞ ችግሩ ይሄን ነገር ሄዶ ለበኃይሉ ከነገረው ነው ማለት ነው። ለምንድነው ከዚህም በፊት ሰላምን ለመግደል የፈለግኩ? ለምንስ ነው ይሄን ነገር የደበከኝ? ለምንስ ነው ልጅ እንዳላት ያልነገርከኝ? በሚለው ምናልባትም ጥያቄዎችን በኃይሉን ሊጠይቅ ይችላል ማለት ነው። በኃይሉ ደግሞ ምናልባት ጆ ያንን ነገር ከጠየቀው አሁንም ለጆ እያቀደለት ያለው ነገር ጆ እዚህ ጋር ያለውን እቅዱን ወይ ደግሞ አላማውን ሳሚንና ሰላምን ብሌንን ማስወገድ የሚለውን ነገር ከተወጣ ከዛም በኋላ ቀጣይ የበኃይሉ እርምጃ ጆን ማስወገድ ስለሆነ ምናልባትም እየተጠቀምኩበት እንደሆነ ከተገነዘበ እኔን ይጎዳኛል፣ እኔን ያጠፋኛል የሚለው ነገር በኃይሉን ስለሚያሳስበው ጆን የሆነ ነገር ያደርገዋል ማለት ነው። ግን ደግሞ ሰላም እዚህ ጋር ስለ በኃይሉ ከነገረችው ጆ ድምፁን አጥፍቶ ስለ በኃይሉ ያለውን ነገር ለማጣራት የሚሞክር ከሆነ ምናልባትም የእናትና የአባቱ ገዳይ ራሱ በኃይሉ እንደሆነ ሊደርስበት ይችላል ማለት ነው። ሌላው ነገር ደግሞ የዳግምና የብሌን ነገር ነው። ብሌን አሁን ላይ ዳግምን የሚያበሳጨውን ነገር ብታደርግም ግን ደግሞ አሁንም ለዳግም ያላት ፍቅር አልወጣላትም ማለት ነው። ምንም እንኳን እዛ ጋር ዳግምን ለማበሳጨት ሳሚ እወድሻለሁ፣ አፈቅርሻለሁ የሚለውን ነገር አስባበት ለሳሚ መልስ ለመስጠት እንደምትፈልግ ብታወራም ግን ደግሞ አሁንም ልቧ ዳግም ጋር እንዳለ ግልጽ ነው ማለት ነው። እሷ እዛ ጋር የሳሚን ቁስል ስታስተካክልለት ዳግም በር ላይ ቆሞ እነሱን እያያቸው እንደሆነ ከተገነዘበች በኋላ የብሌን አደነጋገጥ አሁንም በልቧ ውስጥ ሳሚ ሳይሆን ዳግም እንዳለ ማረጋገጫ ነው ማለት ነው። ግን ደግሞ ምንም እንኳን ዳግምን ለማበሳጨት ለማናደድ ብትፈልግም አንዳንዴ በመሃል ያሳዝናታል። እዛ ጋር ዳግም የሚያደርጋቸው ነገሮች እሷን አይስማማትም ወይ ደግሞ አትፈልግም ማለት ነው። እዚህ ጋር ሳሚ የሷን ህይወት ለማዳን ብሎ ነው በመሃል ገብቶ በኃይሉ ብሌንን ሊወጋት የነበረውን የብሌንን ፋንታሱ የተወጋላም ማለት ነው። እዚህ ጋር ደግሞ ሳሚን የመንከባከብ ብቸኛው ኃላፊነት የብሌን ነው። ዳግም ይሄንን ነገር ግንዛቤ ውስጥ ማስገባት ነበረበት ማለት ነው። እሱ አሁን ላይ ሳሚን ማመስገን ሲገባው ሳሚን ከብሌን ጎን ሆኖ እሱ ማገዝ ሲገባው አሁን ላይ እሱ እያለ ያለው ለምን ከሳሚ ጋር ተቀራረቢያለች፣ ለምን እሱን ደግፈች ወደ ሽንት ቤት ተወስጃለች፣ ለምን ምግብ ታጎርሽዋለች በሚለው እንደዚህ በቅናት በተሞላ ንግግር ብሌንን የሚያስቀይማት ነገር እየተናገራት ነው ማለት ነው። ይሄ ደግሞ ማንም ሰው የሚያደርገው ነው። ብሌን እዛ ጋር ያደረገችው ነገር ማለት ነው። ሳሚ በቦታው ባይኖር ኖሮ በኃይሉ በቀጥታ ብሌንን ነበር የሚወጋት። አሁን ሳሚ እየተሰቃየበት ያለው ቁስል የብሌን ቁስል ይሆን ነበር ማለት ነው። ምናልባትም አይታወቅም፣ ብሌን ራሱ ህይወቷ ያልፍ ነበር። ሳሚ ያ ሁሉ እንዳይሆን ያ ሁሉ ስቃይ ብሌን ላይ
እንዳይደርስ ነበር እሱ በመሃል ገብቶ የተከላከለላት ማለት ነው። ዳግም ደግሞ ይሄንን ነገር መረዳት ሲገባው ያኔ ብሌን ላይ ስልኩን ቢዘጋ ራሱ ስላላወቁኝ ነው ይቅርታ ጠይቋት እዚህ ጋር ሳሚን ማገዝ ሳሚን መንከባከብ የሚለውን ነገር እሱ ማድረግ ሲገባው አሁን ላይ በቅናት መንፈስ ተሞልቶ ከሳሚ ጋር ለምን ትሆናለች፣ ለምን የሱን ቁስል ትቀይራለች፣ ለምን ከሱ ጋር ትቀመጣለች የሚሉትን እንደዚህ አይነት ነገሮችን መናገሩ ብሌን ከሱ እንድትሄድ ወይ ደግሞ ፊቱን እሱ ላይ እንድታዞር የሚያደርግ ነገር ነው ማለት ነው። ግን ደግሞ ዳግም ይሄንን ሁሉ ነገር ቢያደርግም ብሌን እሱ ላይ ብትናደድም ብትበሳጭበትም አሁንም እንደ በፊቱ እንደምትወዱ እንደምታፈቅረው አይተናል ማለት ነው። በእርግጥ ዳግም ዛሬ ላይ ሳሚ የሚያደርገውን ነገር እሱ የሚጫወተውን ጫወታ እኔም እጫወታለሁ የሚለውን ነገር ሲያነሳ ነበር። ምናልባትም በዛ ውስጥ ራሱ ሊለውጥ ይችላል ማለት ነው። አሁን ላይ የሚያደርጋቸው ቀናቶችን ወይ ደግሞ ብሌንን የሚናገራቸው ንግግሮችን ቢያቆም ምናልባትም ብሌን በሰላም ወደ ዳግም ትመለሳለች። ግን ደግሞ አሁን ላይ እሱ በዚህ ነገር የሚቀጥል ከሆነ ምንም እንኳን ብትወደውም ከልቧ ሊወጣላት ባይችልም ዳግምን ለመተው ትገደዳለች ማለት ነው። ሌላው ነገር ደግሞ የቃል ነገር ነው። ቃል አሁንም እንዳልተቀየረች መቼም እንደማትቀየር አረጋግጣለች ማለት ነው። ዛሬ ላይ ገነትን በገንዘብ ለመደለል እሷን በገንዘብ ለመሸወድ መሞከሯ መቼም እንደማትቀየር አንዱ ማሳያ ነው ማለት ነው። ገነት ከዚህም በኋላ ከቃል ጋር ባትለፋ ወይ ደግሞ እሷን ለመቀየር እሷ ጥሩ ስነ ምግባር እንዲኖራት ለማድረግ ባትሞክር ይሻላታል ማለት ነው። ቃል አሁንም ድረስ የምታስበው ብቸኛው አላማዋ የሰላምን ንብረት መውሰድ የሰላምን ገንዘብ ከሷ ላይ መቀማት ነውና እንደዚህ የሰላምን ንብረት ለመውሰድ የቋመጠች ወይ ደግሞ የጓጓችን ልጅ ደግሞ እንቀይራለን ማለት ለገነት ሌላ ልፋት ይሆንባታል ማለት ነው። እሷ ከዚህም በኋላ ማድረግ ያለባት ያለውን ነገር ለሰላም ነግራ መቼም እንደማትቀየር ልትቀየር እንደማትችል መቼም መቀየር እንደማትፈልግ ያለውን እውነታ ለሰላም ነግራ ቃል ከሷ ቤት እንድትሄድላት ማድረግ አለባት ማለት ነው። ምናልባትም አይታወቅም አሁን ላይ እዛ ቤት ውስጥ የሚኖሩት ሁለቱ ብቻ ስለሆኑ ገነት በተኛችበት እሷ ላይ ጉዳት ልታደርስም ትችላለች ማለት ነው። ከዚህ ሁሉ ደግሞ ገነት ቃልን ከቤቷ ብታወጣ ይሻላታል ማለት ነው። ሌላው ነገር ደግሞ ሳሚ እዛ ጋር ያለውን ነገር ራሱ አሁን ላይ ምንም ነገር እየተናገረ አይደለም። ብሌን የሰላም ትክክለኛ ልጅ መሆኗን የሚያውቀው አሁን ላይ ሳሚ ነውና እውነቱን እዛ ጋር ቢናገር ብሌንም አለች ሰላምም አለች የሁለቱንም ናሙና ወስዶ ዲኤንኤ አስመርምሮ ያንን ነገር ለሰላም ቢያረጋግጥላት ይሻላል ማለት ነው። ለሁለቱም ተናግሮ ሳይሆን በድብቅ የብሌንንም የሰላምንም ናሙና ወስዶ እናንተ እኮ እናትና ልጅ ናችሁ በሚለው በማረጋገጫ ቢያሳያቸው ይሻላል ማለት ነው። አሁን ላይ ያለውን ነገር ለሰላም ቢነግራት ሰላም በጭራሽ ሳሚን ልታምነው አትችልም። ግን ደግሞ በዲኤንኤ የተረጋገጠ የምርመራ ማስረጃ አምጥቶ ለሰላም ቢያሳያት ሰላም ቃል እያጭበረበረቻት መሆኑን ስለምትገነዘብና ብሌን የሷ ትክክለኛ ልጅ እንደሆነችም ትረዳለች ማለት ነው።